ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጪ ያልተሰሙ አዳዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ ያካተናል። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ እያሰፈራችሁልን ከኛ ጋር እንድትቆዩ የተለመደ የአክብሮት ግብዣችን ነው። በዛሬ ፕሮግራማችን እንደተለመደው በርከት ያሉ ጉዳዮችን የምናነሳ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ የዝውውር ጉዳዮች ከጠዋት ጀምሮ ሲሰሙ ነበር። እነሱን ጉዳዮች እንዳሳለን፣ ሌሎች ስፖርታዊ ጉዳዮችን እናነሳለን። ሰኞ እንደምናደርገው ደግሞ ትልልቆቹን የአውሮፓ ሊጎች በተለይ በሳምንቱ መጨረሻ ያሳለፉትን ቁጥራዊ መረጃዎቻቸውን ወደ እናንተ በስፋት የምናደርስበት ፕሮግራማችን ዛሬም የሚቀጥል ነው የሚሆነው። በስፋት እናነሳዋለን። አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ፉአድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። ቪዲዮአችንን ላይክ፣ ቻናላችንን ግን ሰብስክራይብ እያደረጋችሁ የቤተሰባችን አባል እንድትሆኑ በአክብሮት ነው የምንጋብዘው። በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። ዛሬ የሚደረጉ ጨዋታዎችን በማስቀደምን ጀምር። የኢትዮጵያ ፕሪሚየር ሊግ ሁለት ጨዋታዎች ናቸው ዛሬ የሚደረጉት። እንግዲህ አርባ ምንጭ ከተማና ሐዋሳ ከተማ ጨዋታቸውን አድርገዋል ዛሬ። ሌላኛው እኛ ስቱዲዮ በገባንበት ሰዓት ደግሞ ኢትዮ ኤሌክትሪክ እና ሲዳማ ቡና ጨዋታቸውን እያደረጉ ይገኛሉ። እነዚህ መርሃ ግብሮች ዛሬ የሚደረጉ ጨዋታዎች ናቸው። በጣሊያን ሴሪኤም ዛሬ የሚደረግ መርሃ ግብር አለ። ቬኔዚያ ከፊዮረንቲና ጋር ይጫወታል። ሌላኛው የጃምፔሮ ጋስፔሪኒ ቡድን አታላንታ ከክላውዲዮ ራኒሪ ሮማ ጋር የሚያደርጉት ጨዋታ ደግሞ ምሽት 3 ሰዓት ከ45 ሲል የሚደረግ ሌላኛው መርሃ ግብር ነው። በሳዑዲ ፕሮ ሊግም አልሁዱጅ ከአልናስር ጋር ዛሬ ጨዋታውን ያደርጋል። ጨዋታ ምሽት 3 ሰዓት ሲል የሚደረግ መርሃ ግብር ነው። እነዚህ እንግዲህ በትልልቅ የሚባሉ ጨዋታዎች ናቸው ዛሬ የሚደረጉ። በርካቶች እንግዲህ ሊያዩዋቸው የሚችሉ ጨዋታዎች ናቸው። እነዚህ ጨዋታዎች ዛሬ ነው የሚደረጉት። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን ወደ እናንተም እናደርስ። ሊቨርፑልን የተመለከቱ መረጃዎችን በማስቀደም ነው የምንጀምረው። በሊቨርፑል በጣም ደስተኛ ነኝ ብሏል ሉዊስ ዲያዝ ነው ይህንን ሀሳብ የሰጠው። የሊቨርፑሉ የፊት መስመር ተጫዋች ነው ሉዊስ ዲያዝ በክለቡ ደስተኛ መሆኑን በሰጠው አስተያየት ላይ ተናግሯል። በሊቨርፑል ለረጅም ጊዜ መቆየት እፈልጋለሁ ያለው ዲያዝ የኮንትራት ሁኔታዬ በደንብ ታይቶ የሚፈታ ነው ሲልም ይናገራል። በጣም የተረጋጋሁና ደስተኛ ነኝ፣ በእንግሊዝ ፕሪሚየር ሊግ እየተደሰትኩ ነው ሲልም ተደምጧል። አክሎም እዚህ ከመጣውበት የመጀመሪያው ቀን ጀምሮ በዚህ ትልቅ ክለብ እግር ኳስን በመጫወቴ በጣም ደስተኛ ነኝ፣ ህይወቴ ላይም ደስታን ፈጥሮልኛል ሲልም ጭምር ነው ሀሳቡን እየሰጠ የሚገኘው። ነገር ግን የተለያዩ ክለቦች ሉዊስ ዲያዝን ለማስፈረም በክረምቱ ትልልቅ ጥያቄዎችን ሊያቀርቡ እንደሚችሉ በርከት ያሉ የመረጃ ምንጮች እየገለጹ ይገኛሉ። በተለይ ከወደ ሳዑዲ ፕሮ ሊግ ይህንን ተጫዋች ለማስፈረም እንግዲህ ፍላጎት ያላቸው ክለቦች እንዳሉ ይታወቃል። የተለያዩ ክለቦች ይህንን ተጫዋች ለማስፈረም እንቅስቃሴዎችን ያደርጋሉ ተብሎ ይጠበቃል። ረብጣ ሚሊዮን ፓውንዶችን ይዘው የሊቨርፑልን በር ሊያንኳኩ የሚችሉበት እድል ሰፊ ነው ተብሎ ይታሰባል። ከዛ በተጨማሪ ደግሞ እንዲሁ በአውሮፓ የሚገኙ ቡድኖች ፓሪስ ሳን ዠርሜን ሊሆን ይችላል፣ ባርሴሎናም እንዲሁ የዚህ ተጫዋች ፈላጊዎች ናቸውና ተጫዋቹ ፈላጊዎች እንዳሉት ይታወቃል። ነገር ግን በሊቨርፑል የመቆየትና ኮንትራቱንም የማደስ ፍላጎቶች እንዳሉት ግን ተጫዋቹ እየተናገረም ይገኛል። ማንቸስተር ዩናይትድን የተመለከቱ መረጃዎችን እናንሳ። የማንቸስተር ዩናይትድ የቀጣይ ሲዝን ዓላማ ግልጽ ነው። ለማንቸስተር ዩናይትድ ቅርብ የሆነው ጋዜጠኛ ሳሙኤል ሎሃረስት ማንቸስተር ዩናይትድ በቀጣዩ የውድድር ዓመት ከሊግ ደረጃ ጋር ተያይዞ ያለውን እቅድና አበይት የሚባሉ ጉዳዮችንም ግልጽ አድርጓል ነው እየተባለ የሚገኘው። በመሆኑ ማንቸስተር ዩናይትድ የቀጣይ የውድድር ዓመት ግቡ በሊጉ እስከ 6ኛ ደረጃን ይዞ ማጠናቀቅ እንደሆነ እየተነገረም ይገኛል። ባለስልጣናቱም ይህንን ግብን እንግዲህ ተቀባይነት ያለው ግብ አድርገው ይመለከቱታል። በተለይ ትላንትና ደግሞ ጨዋታውን ከተሸነፉ በኋላ ሀሳቦቻቸውን እየሰጡ ይገኛሉ። በተለይ አሰልጣኝ ሩበን አሞሪም ከዚህ ጋር አያይዘው የተለያዩ ሀሳቦችን አንስተዋል። አንደኛው ያነሱት ነጥብ በቀጣይ የውድድር ዓመትም በዚህ የውጤት ማጣታችን የምንቀጥል ከሆነ እንግዲህ እኔ ስልጣኔን የምለቅበት ነገር ይኖራል ወይም ደግሞ ለሌላ ሰው ግድ ማስረከብ አለብኝ የሚል አይነት ሀሳቦችን ሲሰጥ እንደነበር ነው ትላንትና የተመለከትነው። ትላንትና በዌስትሃም ዩናይትድ ከተሸነፈው በኋላ እንግዲህ ይህንን ሀሳብ የሰጠው ሩበን አሞሪም ነው። ስለዚህ በቀጣዩ የውድድር ዓመት ደግሞ ማንቸስተር ዩናይትድ እንግዲህ የመጀመሪያዎቹ ሳምንታት ላይ ይህን ሽንፈት የሚቀምስ ከሆነ ወይም በተደጋጋሚ እንደዚህ ሽንፈቶች የሚገጥሙት ከሆነ በመጀመሪያዎቹ ጥቂት ጨዋታዎች ላይ ስልጣኔን አስረክባለሁ ሲል ነው ሩበን አሞሪም የተናገረው። ነገር ግን ማንቸስተር ዩናይትድ በቀጣዩ የውድድር ዓመት ትልቁ እቅዱ እስከ 6ኛ ደረጃን ይዞ ማጠናቀቅ እንደሆነ ነው እየተነገረ የሚገኘው። ፋብሪዚዮ ሮማኖ በማርከስ ራሽፎርድ ጉዳይ ላይ የባርሴሎናን ፍላጎት አረጋግጧል።
ፋብሪዚዮ ሮማኖ ስለ ማርከስ ራሽፎርድ የማንቸስተር ዩናይትድ የወደፊት ቆይታና የባርሴሎና የዝውውር ፍላጎትን በተመለከተ የቅርብ ጊዜ መረጃን አቅርቧል። እንግሊዛዊው ኢንተርናሽናል በጥር ወር እንግዲህ ወደ አስተን ቪላ በውሰት ለመሄድም ክለቡን እንግዲህ ከመልቀቁ በፊት በማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ዘንድም ተቀባይነትን አጥቷል። ከዚያን ጊዜ ጀምሮ ማርከስ ራሽፎርድ በኡናይ ኤሜሪ ስር ያለውን ጥሩ አቋም በድጋሚ አሳይቷል። ነገር ግን በቪላ ፓርክ በቋሚነት መቆየቱ ወደፊት የሚታይ ነው የሚሆነው። ራሽፎርድ ሌላ አጓጊ ፈላጊ ያለው ይመስላል። ፋብሪዚዮ ሮማኖ ሲናገርም አዲስ መረጃውን ሲያጋራ ባርሴሎና በዚህ ክረምት ለራሽፎርድ ስምምነት ንቁ እንደሆኑ ነው የተናገረው። ሮማኖ ሲናገር ራሽፎርድ በባርሴሎና በክረምት የዝውውር መስኮት አማራጭ ሊሆን እንደሚችል ሰምቻለሁ። በባርሴሎና ውስጥም ራሽፎርድ በገበያው ላይ ሊገኝ እንደሚችልም ያምናሉ። በባርሴሎና ውስጥ ራሽፎርድ ጥሩ መፍትሄ ሊሆንም ይችላል ብለው ያምናሉ። ምክንያቱም እሱ እንደ 9 ቁጥር መጫወትም ይችላል፣ በክንፍ መጫወት ይችላል። ስለዚህም በበርካታ ቦታዎችም ሊረዳቸው ይችላል። እናም በባርሴሎና ውስጥ ባሉ ሰዎችም ዘንድ አድናቆት ያለው ተጫዋች ነው። ባርሴሎና ራሽፎርድን በጥር ወር ፈልገውት ነበር። ሆኖም ግን ዝውውሩ አልሆነም። ምክንያቱም አንሱ ፋቲ ስላለቀቀና በፋይናንሻል ፌር ፕሌይ ረገድም ስምምነቱን ማመጣጠን ስላልቻሉ ነው። ነገር ግን ማርከስ ራሽፎርድ አሁንም በባርሴሎና ዝርዝር ውስጥ ይገኛል። ራሽፎርድ በአስተን ቪላ የሚቆይ ከሆነ በባርሴሎና ከሚታዩት አማራጮች አንዱ ስለሆነ የሚሆነው ይታያል ተብሏል። የ27 ዓመቱ አጥቂ የዩናይትድ በጥር በመልቀቁ የሚጸጽተው ሰው ሊሆን አይችልም። ምንም እንኳን ራሽፎርድ መልሶ መምጣት ትንሽ ነገሮች እንግዲህ ላይሳኩለት እንደሚችሉ ቢሰማም ሩበን አሞሪም ግን ምናልባት ይህንን ቡድን አሁን ባሉ ተጫዋቾች እንግዲህ መልሶ መገንባት ነው የሚፈልገው። ራሽፎርድን የመመለስ ፍላጎትም የለውም ተብሎ ነው እየታሰበም የሚገኘው። ሌላኛው የሚነሳው ሀሳብ ደግሞ ዳቪድ ኦርነስቲን ማንቸስተር ዩናይትድ አጥቂውን አያስፈርምም ብሏል። ቪክተር ኦስሜን በዚህ ክረምት የማንቸስተር ዩናይትድ ተጫዋች ይሆናል ተብሎ አይጠበቅም። ዳቪድ ኦርነስቲን እንዳለው ከሆነ ናይጄሪያዊው ወደ ኦልድ ትራፎርድ እንደሚመጣ ለረጅም ጊዜ ሲነገር ቆይቷል። በሩበን አሞሪም የሚመራው ቡድኑ በጎል ፊት ያሳየው ተስፋ አስቆራጭ ሁኔታም ከግምት ውስጥ በማስገባት አዲስ የመሃል አጥቂ የክለቡ ቅድሚያ ከሚሰጣቸው ጉዳዮች አንደኛው ነው። የ26 ዓመቱ ቪክተር ኦስሜን ዩናይትዶች በክረምት የዝውውር መስኮት እያሰቡት ካሉት አጥቂዎች አንደኛው እንደሆነ ተነግሯል። የውድድር ዘመኑን በቱርኩ ኃያል ክለብ ጋላታሳራይ በውሰት ካሳለፈ በኋላ ወላጅ ክለቡን ናፖሊ ሊለቅ ይመስላል። ዳቪድ ኦርነስቲን ቪክተር ኦስሜን ማንቸስተር ዩናይትድን መቀላቀሉን እንግዲህ ካቆመ በኋላ ክለቡ ትኩረቱን ያደረገው በሁለት የፕሪሚየር ሊግ አጥቂዎች ላይ ነው ተብሏል። በ2023 ክረምት ሆይላንድን ከማስፈረሙ በፊት ኦስሜን ከዩናይትድ ኢላማዎች አንዱ እንደነበር ተዘግቧል። ነገር ግን ናፖሊ የጠየቀው የ100 ሚሊዮን ፓውንድ ለዩናይትዶች በጣም ውድ እንደነበር የምናስታውሰው ነው። ዳቪድ ኦርነስቲን የ2022-23 የሴሪኤ ወርቅ ጫማ አሸናፊው ከዩናይትድ ጋር እንደማይገናኝና ክለቡም ለሌሎች አጥቂዎች ላይ እንደሚሰራ አረጋግጧል። የወልቭሱ ማቲያስ ኩኛህና ሊያም ዴላፕ ሁለቱ እንግዲህ ከፍተኛ የአጥቂ ክፍል ኢላማዎች ናቸው። ሩበን አሞሪም በቪክተር ዮከርሽ ላይ ያለው ግንኙነትም ተጠቅሷል። ምንም እንኳን እንግዲህ በዚህ ክረምት የት እንደሚፈርም የሚጠበቅ ነገር ባይኖርም ኦርነስቲን ሲናገር ግን ስለ ኦስሜን ብዙ ሪፖርቶች ቀርበዋል። ዩናይትድ እና ሌሎች ታላላቅ ክለቦችም ተጫዋቹን እንደሚያደንቁትም አልጠራጠርም። ነገር ግን ደሞዙ ፈላጊዎቹን የሚያርቅ ይመስለኛል። በአሁኑ ጊዜ ማንቸስተር ዩናይትድ ያስፈርመዋል ብዬ አልጠብቅም። የጊቭ ሚ ስፖርት ምንጮች እንደሚጠቁሙት ከሆነ ኦስሜን በየሳምንቱ 400 ሚሊዮን ፓውንድ ደሞዝ እየጠየቀ ሲሆን ይህም ደግሞ ለዩናይትድ እንቅፋት እየሆነ ነው። ወደ ኦልድ ትራፎርድ ለመዛወር በሳምንት 375,000 ፓውንድም ከሚያገኘው ካፕቴን ብሩኖ ፈርናንዴዝ የበለጠ ደሞዝ ይፈልጋል። ዩናይትዶች የናፖሊውን አጥቂ በፋይናንስ ምክንያትም ከማስፈረም እየራቁ ነው። ማቲያስ ኩኛ በከፍተኛ ሁኔታ ከቡድኑ ጋር ተቆራኝቷል። ብራዚላዊው በወልቨርሃምፕተን ወንደረርስ በሳምንት 90,000 ያገኛል። ዴላፕ ደግሞ በየሳምንቱ 20,000 ያገኛል። የሁለቱ ፊርማዎች ለዩናይትድ ሰዎች ተስማሚ ፊርማ ይሆናል ብለው ነው እየጠበቁ አሁን ላይ የሚገኙት። የአርሰናልን ጉዳዮች ደግሞ እናንሳ። ያሳየነው እንቅስቃሴ ተቀባይነት የለውም ብሏል ሚኬል አርቴታ። የአርሰናል ዋና አሰልጣኝ ሚኬል አርቴታ ትላንትና እንግዲህ በመጀመሪያዎቹ ደቂቃዎች ያሳዩት እንቅስቃሴም ጥሩ እንዳልነበረና ተቀባይነት የሌለው እንደነበር ጭምር ነው አሰልጣኝ ሚኬል አርቴታ የተናገሩት። በመጀመሪያዎቹ ደቂቃዎች ያሳየናቸው እንቅስቃሴዎች ትላንትና ተቀባይነት የሌላቸው ነው ያሉት። እንግዲህ ሚኬል አርቴታ ሁኔታው እንግዲህ በጣም ጥሩ አልነበረም፣ እኔንም በጣም አበሳጭቶኝ ነበር፣ ይህንን ደግሞ ባላይ ይሻለኛል ሲሉም ጭምር ነው እንደተናገሩት። ለንዴት የዳረጋቸው ብዙ ምክንያቶች እንደነበሩ ነው የገለጹት። አርቴታ በተለይ እንግዲህ የተከላከልንበት መንገድ ሲሉ ነው የተናገሩት። የተከላከልንበት መንገድ በጣም ያበሳጭ ነበር ሲሉ ነው ትናንትና የመጀመሪያውን እንግዲህ ደቂቃዎች እንግዲህ ሀሳቦቻቸውን የሰጡት። አሰልጣኙም
በአመት ውስጥ እንግዲህ ለስድስተኛ ጨዋታ በ10 ተጫዋች ለመጫወት ተገድናል። ግማሽ ያክሉ ዋናው ቡድኑ ጉዳት ላይ ነው፣ ነገር ግን ለውጥ አያመጣም ሲልም ነው አርቴታ ጭምር እንዲሁ እየተናገረ የሚገኘው። ትናንትና ሚኬል ሜሪኖ በቀይ ካርድ ከሜዳ መውጣቱ የሚታወስ ነው። አርሰናል ግብ ጠባቂ ለማስፈረም ጠይቋል። የሰሜን ለንደኑ ክለብ አርሰናል ወጣት ግብ ጠባቂ ከቸልሲ ለማስፈረም ጥያቄ ማቅረቡ ነው እየተነገረ የሚገኘው። አርሰናሎች ለ16 ዓመቱ የቸልሲ ግብ ጠባቂ ፍሬዲ በርናል 1.25 ሚሊዮን ፓውንድ የዝውውር ሂሳብ ማቅረባቸው ነው እየተገለጸ ያለው። ይሁን እንጂ ሰሜዎቹ የዝውውር ጥያቄውን ውድቅ ማድረጋቸው ሲገለጽ ግብ ጠባቂውን ማቆየት እንደሚፈልጉ ነው የተዘገበው። የእንግሊዝ ከ18 ዓመት በታች ብሔራዊ ቡድን ግብ ጠባቂ ፍሬዲ በርናል በሌሎች ክለቦችም እንዲሁ እንደሚፈለግ ነው የተናገረው። የአንድ የፕሪሚየር ሊግ ትልቅ ክለብ ዋና አሰልጣኝ ሆኖ 5 ዓመታትን ሙሉ ዋንጫ ሳይወስድ ነገር ግን ሳይሰናበት እስካሁን መቆየቱ በጣም ይገርማል። አሰልጣኙ ላለፉት 5 ዓመታት ምንም አይነት ድል ሳያመጣ በዚህ ትልቅ ክለብ መቆየቱ እጅግ አስገርሞኛል ብሏል። ይህንን ሀሳብ የሰጠው የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው አሁን ላይ በተንታኝነት እየሰራ የሚገኘው ጋሪ ኔቨል ነው ስለ ሚኬል አርቴታ ሀሳቡን ሲናገር። አርሰናል ከቼልሲ ከቶትንሃም እና ማንቸስተር ዩናይትድ በላይ እየተተቸ ነው። አርሰናል ከሱ በታች ዝቅተኛ አቋም ባላቸው ቡድኖች ለምን እንደሚተችም አልገባኝም። በየትኛውም መመዘኛ ቁጥራዊ አሃዞችን ብታይ አርሰናል ከነዚህ ክለቦች አናት ላይ በረጅም ርቀትም ይቀመጣል። አርሰናል ለቅርብ ጊዜያት ዋንጫ አልወሰደም ይሆናል፣ ነገር ግን ክለቡ ለውጡን ተመልከቱት። ባለፉት 2 ተከታታይ የውድድር ዓመታት ቻምፒየንስ ሊግ ውስጥ ነው። ሪያል ማድሪድን የሚያክል ቡድን ሩብ ፍጻሜው ላይ አሸንፏል። እስኪ የቸልሲ ቶተንሃም እና ማንቸስተር ዩናይትድ ስኬት ምን እንደሆነ ልትነግረኝ ትችላለህ ወይ? ዩሮፓ ሊግ ወይስ ኮንፈረንስ ሊግ ፍጻሜ እንዳትለኝ፣ በብዙ እጥፍ ከቻምፒየንስ ሊግ ውድድር የማይገናኝ ነው። የቀድሞ የአስተን ቪላ አጥቂ ጋብሪኤል አግቦላሆር ነው ይህንን ለስካይ ስፖርት የተናገረው። ጋብሪኤል ማርቲኔሊ በአንጻሩ በሚቀጥለው ዓመት በብዙ ነገሮች እናስደምማቸዋለን፣ በሚቀጥለው ዓመት ጠብቁን ሲል ጋብሪኤል ማርቲኔሊ ተናግሯል። የ25 ዓመቱ ፖላንዳዊው የአርሰናል የመሃል ተከላካይ የሆነው ደግሞ ጃኮቭ ክቬር በሁለቱ የጣሊያን ክለቦች ዩቬንቱስ እና ኢንተር ሚላን እየተፈለገ እንደሆነ ፉትቦል ኢንሳይደር አስነብበዋል። ተጫዋቹ በተለይ የጋብሪኤል ማጋሌሽን መጎዳት ተከትሎ አሁን ላይ በቡድን ውስጥ ጥሩ እንቅስቃሴዎችን ማሳየት ቢችልም ነገር ግን አሁንም ቢሆን እንግዲህ የመልቀቅ ዕድሎች እንዳሉት ነው እየተገለጸ የሚገኘው። እንግዲህ ተጠባባቂ መሆን እንደማይፈልግና በቋሚነት መጫወት የሚፈልግበት ቡድን እያፈላለገ እንደሆነ ጭምር ነው እየተገለጸ የሚገኘው። ለዚህም ደግሞ ወደ ሌሎች ክለቦች ማምራት እንደሚፈልግ ጭምር እየተገለጸ ይገኛል። ስለዚህም በቀጣይ ወደ ጣሊያን ክለቦች ሊያመራ የሚችልበት እድል ሰፊ ነው ተብሎ እየተገለጸ ይገኛል። የጣሊያኖቹ ሁለቱ ክለቦች ኢንተር ሚላን እና ዩቬንቱስ ደግሞ የዚህ ተጫዋች ፈላጊ እንደሆኑ ጭምር እየተነገረ ነው የሚገኘው። ሌላኛው ዴክላን ራይስ የትናንትናው ጨዋታ በሃምስትሪንግ ጉዳት ምክንያት ነው ያመለጠው። አርሰናል ጉዳቱ ከባድ እንዳልሆነ ተስፋ አድርጓል። እናም ዶክተሮች ተጫዋቹ በማጫወት አደጋ ውስጥ መክተት ስላልፈለጉ ነው የትናንትናው ጨዋታ እንዲያልፍ የተደረገውም የሚሉ መረጃዎች እንዲሁ ይፋ ሆነዋል። ቸልሲን የተመለከቱ መረጃዎችን ወደ እናንተ እናድርስ። ቀሪ ጨዋታዎች እንዲያሸንፉ አስጠንቅቅ ያለው ብለዋል ኤንዞ ማሬስካ። የሰማያዊዎቹ ዋና አሰልጣኝ ኤንዞ ማሬስካ ተጫዋቾቹ ቀሪ ጨዋታዎችን ግዴታ እንዲያሸንፉ ማሳሰቢያ መስጠታቸውን የተገለጸው ቻምፒየንስ ሊግ መግባት ከፈለግን ቀሪ 2 ጨዋታዎችን ማሸነፍ እንዳለብን አስጠንቀቅ ያለው ሲሉም አሰልጣኝ ኤንዞ ማሬስካ ተናግረዋል። ኒውካስል ዩናይትድን በሜዳው መግጠም በጣም አስቸጋሪ ነው። በ10 ተጫዋች መጫወት ደግሞ ቀላል አልነበረም። ቡድኑ በሁለተኛው አጋማሽ የተፋላሚነት መንፈስ አሳይቷል ብለዋል ኤንዞ ማሬስካ። አያይዞም በጨዋታው ኒኮላስ ጃክሰን ቀይ ተመልክቶ ቡድኑን ዋጋ እንዳስከፈለውና ከዚህ መማር እንዳለበትም ነው የተናገሩት። በቀጣይ ደግሞ ከማንቸስተር ዩናይትድ ጋር ጨዋታቸውን ያደርጋሉ። እሱን ጨዋታ ደግሞ የግድ ማሸነፍ ይጠበቅባቸዋል። ከዚህ በኋላ በአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት ትልቅ ፉክክር ይጠብቃቸዋል። እንግዲህ ከስር ያሉትም እና አስተን ቪላም ጭምር እየመጡ ስለሆነ አሁን ላይ ትልቅ ትንቅንቅ ማድረግ ይጠበቅባቸዋል ተብሎ ነው የሚታሰበው። የሲቲን ጉዳዮችና አንሳ። ባየር ሌቨርኩዘን እና ማንቸስተር ሲቲ በፍሎሪያን ቨርትስ ዝውውር የቃል ስምምነት እያደረጉ ነው። ሆኖም ግን ባየር ሚኒክ የተሻለ ደሞዝ ሀሳብ ማቅረቡ እየተነገረ ነው። ባየር ሌቨርኩዘን ፍሎሪያን ቨርትስን ወደ ባየር ሚኒክ እንዳይቀላቀልም ሁሉንም ነገር ማድረግ ይፈልጋል። ባየር ሚኒክ በጀርመን ሚዲያ ከፍተኛ ጫናን በመፍጠር በዝውውር ዙሪያ ላይ የበላይ ለመሆንም እየተጠቀሙ እንደሆነ ጭምር ነው እየተገለጸ የሚገኘው። ባየር ሌቨርኩዘኖች ፍሎሪያን ቨርትስን ለውጭ ክለብ ቀጥተኛ ተፎካካሪ ላልሆነ ክለብ በ100 ሚሊዮን ዩሮ ለመልቀቅ ወስኗል። እናም ከባየር ሚኒክ ደግሞ 150 ሚሊዮን ዩሮ እንደሚፈልግ ወይም ቀጥተኛ ተፎካካሪ ለሆነ ቡድን ግን
150 ሚሊዮን ዩሮ እንደሚጠይቁበት ጭምር ነው እየተገለጸ የሚገኘውና በተለይ በዛው በሊጋቸው ላይ ለሚፎካከራቸው ቡድን ግን አሳልፈው መስጠት እንደማይፈልጉ ነው እየተገለጸ የሚገኘው። ማንቸስተር ሲቲዎች በዚህ ክረምት የኤሲ ሚላኑን ቲጃኒ ራይንደርስንም ወሳኝ እንግዲህ አድርገው ይመለከቱታል። ወሳኝ ዝውውር አድርገው ነው እየተመለከቱት የሚገኘው። የሴሪኤው ክለብ የተጫዋቹን ዋጋ 55 ሚሊዮን ፓውንድ በላይ ነው ብለው ያስባሉ። ልክ እንደ ኒውካስሉ ሳንድሮ ቶናሊ ሲል የዴይሊ ቴሌግራፍ ጸሐፊም ማይክም መረጃውን እያጋራም ይገኛል። ሪያል ማድሪድን ደግሞ የተመለከቱ መረጃዎችን እናንሳ። ሪያል ማድሪድ ከዓለም ክለቦች ዋንጫ ውድድር በፊት 3 አዳዲስ ተጫዋቾችን ያስፈርማል ተብሏል። ከነዚህ ውስጥ ትሬንት አሌክዛንደር አርኖልድ የመጀመሪያው ሲሆን የመሃል ተከላካይና አንድ የግራ ክንፍ ተከላካይም ተጫዋቾችን ወደ ቡድኑ መቀላቀል እንደሚፈልግ ነው ኤል ቼሬንጊቶ የቴሌቪዥን ጣቢያም እያጋራ የሚገኘው። የጀርመኑ ክለብ ባየር ሚኒክ ከ2 ቀናት በፊት የሌቨርኩዘኑን አማካይ ፍሎሪያን ቨርትስን እንደሚያስፈርም እርግጠኛ ሆኖ ነበር። ነገር ግን አሁን ላይ ሪያል ማድሪድ ዝውውር ውስጥ ጣልቃ እንዳይገባ ከፍተኛ ስጋት አድሮበታል። እንዲሁም ሪያል ማድሪዶች ሮድሪጎን የሚሸጡ ከሆነ ቨርትስን አዲሱ አሰልጣኝ ሻቪ አሎንዞ ጣልቃ ገብቶ ወደ ማድሪድ ሊወስደው ይችላል የሚል ከፍተኛ ስጋትም እንዳለባቸው ነው ባየር ሚኒኮች እየተገለጸ የሚገኘው። ኪከር ነው ይህንን መረጃ ያወጣው። ስፔናዊው አሰልጣኝ ሻቪ አሎንዞ በዓለም ክለቦች ዋንጫ ውድድር ላይ አዲሱ የሪያል ማድሪድ አሰልጣኝ በመሆን ቡድኑንም እየመራ እንደሚመጣ ኤል ቼሬንጊቶ ጨምሮ ተናግሯል። የቀድሞ የሊቨርፑል ተጫዋችና የአሁኑ ደግሞ የስካይ ስፖርት ጋዜጠኛ ሆነው ጄሚ ካራገር ስለ ትሬንት አሌክዛንደር አርኖልድ ተቃውሞ ተናግሯል። ይህንን ቀይ ማሊያ የለበሰና በክለቡ የሚኮራ ማንኛውም ተጫዋች የተቃውሞ ጩኸት ሊገጥመው አይገባም ብዬ አስባለሁ ሲል ተናገረው። አዲሱ የሪያል ማድሪድ አለቃ ለመሆን የተስማማው ስፓኒያርዳዊው ሻቪ አሎንዞ በጀርመኑ ክለብ ባየር ሌቨርኩዘን ቤት አብረውት የሰሩትን የአሰልጣኝ ቡድን አባላት ወደ ሪያል ማድሪድ ይዞ እንደሚመጣም ተረጋግጧል። ባርሴሎናን የተመለከቱ መረጃዎችን ወደ እናንተም እናደርስ። ባርሴሎና በኤል ክላሲኮ የሄርናንዴዝ አሳፋሪ ዳኝነትን ማመን አልቻለም። እናም በክለብ ውስጥም ትልቅ ንግዴት እንዳለ ጭምር ነው የሚነገረው። ምንም እንኳን ጨዋታውን ቢያሸንፉም ክለቡ በላሊጋው ያለው የዳኝነት ሁኔታ ግን ትልቅ ደረጃ ላይ መድረሱን ያስባል። ከሪያል ማድሪድ ጋር በተመጣጣኝ ሁኔታ መወዳደርም አይችሉም። ባርሴሎና አሁን ላይ በሄርናንዴዝ ላይ እንግዲህ ይፋዊ ቅሬታን አያቀርብም። በመጀመሪያው የሊጉን ዋንጫ ማንሳት ላይ ማተኮር ነው የሚፈልጉት። ጉዳዩ ከሚቀጥለው የውድድር ዘመን በፊት ግን መፍትሄ ያገኛል። እናም ከሪያል ማድሪድ ጋር በፍትሃዊ ሁኔታዎችን መወዳደር ይፈልጋሉ ሲልም ጭምር ነው መረጃውን ያጋራው። ባርሴሎና ትላንትና በተደረገው የኤል ክላሲኮ በአጠቃላይ 13.8 ሚሊዮን ዩሮ ገቢ አግኝቷል። ክለቡ ከአንድ ቀን ግጥሚያ ያገኘው የምንጊዜም ሪከርድ እንደሆነም ጭምር ተናግሯል። ወንቸክ ሸዝኒ ይናገራል። ለኔ ቡድኑ በዚህ የውድድር ዘመን ያሳየው እግር ኳስ በህይወቴ አይቼው የማላውቀው አይነት ነው። ሌሎች ስለሚሉት ነገር ግድ አይሰጠኝም። ይህ ቡድን በዚህ የውድድር ዘመን የዓለም ምርጥ ቡድን ነው። በሚያሳዝን ሁኔታ ሁሉንም ነገር አላሸነፍንም። ትንሽ እድልና ልምድ ጎድሎናል። በተለይም በሚላን የመጨረሻ ደቂቃዎች ላይ ልምዱ አንሶናል እንጂ የዓለም ምርጡ ቡድን ግን ባርሴሎና ነው በአሁኑ ሰዓት ሲል ተናግሯል። የራፊኒሃ ውል የማደሱ ጉዳይ በመካሄድ ላይ ነው። አዲሱ ውልም እስከ 2029 የሚዘልቅበት እድል ሲሆን አሁን ላይ ሊጨርሱ እንግዲህ የሚገባቸው ዝርዝር ጉዳዮች አሉ። አንቀጹ ላይ ግን ድርድር እየተደረገ እንዳለም መረጃዎች ወጥተዋል። ዋንጫው ወደ ፓሪስ ማምጣት እንፈልጋለን ብለዋል ኦስማኔ ዴምቤሌ። የፓሪስ ሰን ዠርሜን የፊት መስመር ተጫዋች የሆነው ኦስማን ዴምቤሌ የቻምፒየንስ ሊግ ዋንጫን ለማሸነፍ የእነሱን ያክል የተራበ ቡድን እንደሌለን የተናገረው። የቻምፒየንስ ሊግ ዋንጫ ወደ ፓሪስ ማምጣት እንፈልጋለን ያለው ዴምቤሌ የኛን ያክል ለዋንጫው የጓጓ ክለብ አለ ብዬም አላስብም ነው ያለው። 3 ሳምንት ቀርቶናል። ቀሪ 2 ጨዋታዎችም ዋንጫዎችን ማሸነፍ እንደምንችል ተስፋ አድርጋለሁ ብሏል ዴምቤሌ። የፈረንሳይ ሊግ ዋንጫን ያሳካው ፓሪስ ሰን ዠርሜን በቀጣይ የቻምፒየንስ ሊግንና ኮፓ ደ ፍራንስንም ዋንጫዎች ለማሸነፍ 2 የፍጻሜ ጨዋታዎችም እንዲሁ ይቀራቸዋል። አሁን ደግሞ የአውሮፓ ታላላቅ ሊጎች በዚህ ሳምንት በተለይ ትላንትናና ከትላንትና በስቲያ በተደረጉ ጨዋታዎች ምን አይነት ጊዜያቶችን አሳለፉ የሚለውን ጉዳይ እንመልከት። የተወዳጁ የእንግሊዝ ፕሪሚየር ሊግ 36ኛ ሳምንት ጨዋታዎች ናቸው በዚህ ሳምንት የተደረጉት። እንግዲህ መሪ ላይ የተቀመጡት ሊቨርፑልና አርሰናልን እርስ በርስ ያገናኘ ጨዋታ ነው። ይህ ጨዋታ ደግሞ በአቻ ውጤት ነው የተጠናቀቀው። ኒውካስል ዩናይትድ ድል ቀንቶታል። ሲቲ፣ ቸልሲ እነዚህ ነጥብ መሰብሰብ ያልቻሉ ናቸው። ሲቲ 1 ነጥብ ብቻ አሳክቶ ነው ከጨዋታው የወጣው። ቼልሲ ተሸንፏል። አስተን ቪላም የአውሮፓ ቻምፒየንስ ሊጉን ቦታ ለማግኘት መጣው እያለ ነው። ትልቅ ፉክክር እየተደረገ ይገኛል። የአውሮፓ ቻምፒየንስ ሊግ ቦታን ይዞ
ለማጠናቀቅ በሚደረጉት ጨዋታዎች ላይ ሊቨርፑል በዚህ ሳምንት ከአርሰናል ጋር ያደረገውን ጨዋታ እንግዲህ 2-2 በሆናቸው ውጤት ነው ትናንትና ያጠናቀቁት። ሊቨርፑል ቀደም ብሎ 4 ጨዋታዎችም እየቀሩት ሻምፒዮን መሆኑን ማረጋገጡን እናስታውሳለን። ነጥባቸው ግን 83 ነው። ባደረጉት 36 ጨዋታዎች 25ቱን አሸንፈው 8ቱን አቻ ወጥተው 3ቱን ተሸንፈው 83 ነጥቦችን በመሰብሰብ አንደኛ ደረጃ ላይ ማጠናቀቁን ያረጋገጠው። አርሰናል 68 ነጥቦች ነው ያሉት። አሁን ላይ 36 ጨዋታዎችን አድርገው 68 ነጥቦችን ሰብስበዋል። ከሶስተኛ ደረጃ ላይ ካለው ኒውካስል ዩናይትድ በ2 ነጥቦች ነው የሚያንሰው። ኒውካስል 66 ነጥቦች ነው ያሉት። በቀጣይ ደግሞ እርስ በርስ ነው የሚገናኙት። አርሰናል ከኒውካስል ዩናይትድ ጋር ጨዋታውን ያደርጋል። አሸናፊው ቡድን አርሰናል የሚያሸንፍ ከሆነ ሁለተኛ ደረጃነቱን አስጠብቆ የዚህን የውድድር ዓመትም ሁለተኛ ደረጃነቱን የሚያጠናቅቅበት እድል ሰፋ ይላል። ነገር ግን ኒውካስል ዩናይትድ የሚያሸንፍ ከሆነ ደግሞ ኒውካስል ሁለተኛ ደረጃነቱን ከአርሰናል መረከብ የሚችልበትን አጋጣሚ ያገኛል ተብሎ ነው የሚጠበቀው። አራተኛ ደረጃ ላይ የተቀመጠው ማንቸስተር ሲቲ ነው 65 ነጥቦችን በመሰብሰብ አራተኛ ደረጃ ላይ ተቀምጧል። አምስተኛ ደረጃ ላይ የተቀመጠው ደግሞ የምዕራብ ለንደኑ ክለብ ቸልሲ ነው 63 ነጥቦች አሉት። እሱም እስከ አምስተኛ ደረጃ የተቀመጡት ቡድኖች በቀጥታ የአውሮፓ ቻምፒየንስ ሊግ ተሳታፊ መሆን የሚችሉበት እድል እንዳላቸው ይታወቃል። ነገር ግን አስቶን ቪላም ተመሳሳይ 63 ነጥቦች አሏቸውና እንግዲህ በቀጣይ የሚያደርጓቸው ጨዋታዎች እጅጉን እንዲጠበቅ አድርጎታል። ኖቲንግሃም ፎረስት የኑኖ ኤስፕሬንቶ ሳንቶ ቡድን ባለፉት ሳምንታት እንግዲህ ውጤቶች እየቀኑት አይደለምና እያሽቆለቆለ ይገኛል። አሁን ላይ 7ኛ ደረጃ ላይ የተቀመጠበት ውጤት ነው የተመዘገበው። ኖቲንግሃም ፎረስት 7ኛ ደረጃ ላይ ነው የሚገኘው። የደረጃ ሰንጠረዡ ግርጌ ላይ የሚገኙት ኢፕስዊች ታውን፣ ሌስተር ሲቲ እና ሳውዝሃምፕተን ናቸው። እነዚህ ቡድኖች 22 እና 12 ነጥቦችን በመሰብሰብ መውረዳቸውን አረጋግጠዋል። ማንቸስተር ዩናይትድ በ19 ነጥቦች 16ኛ ደረጃ ላይ የተቀመጠ ቡድን ነው። ቶተንሃም ሆትስፐርስ በ38 ነጥቦች 17ኛ ደረጃ ላይ የተቀመጠ ቡድን ነው። እነዚህ እንግዲህ ቡድኖች ናቸው የመጨረሻዎቹ አካባቢዎች ላይ የሚገኙት። የከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው የሊቨርፑሉ መሐመድ ሳላህ ነው። አሁንም ባስቆጠራቸው 28 ግቦች የሊጉን ከፍተኛ ግብ አስቆጣሪነት እየመራ ይገኛል። 2 ጨዋታዎች ብቻ ናቸው እንግዲህ ሊጉ ሊጠናቀቅ የሚቀሩት። መሐመድ ሳላህ ዘንድሮ ማሸነፉን ሊያረጋግጥ ይመስላል። አሌክዛንደር ኢሳክ ከኒውካስል ዩናይትድ 23 ግቦችን በማስቆጠር በሁለተኝነት ተቀምጧል። ኤርሊንግ ብራውት ሃላንድ ከማንቸስተር ሲቲ 21 ግቦችን በማስቆጠር ሶስተኛ ነው። ክሪስ ውድ ከኖቲንግሃም ፎረስት 20 ግቦች አሉት። ብሪያን ኢምቤሞ እና ዩኤን ዊሳ ሁለቱም ከብሬንትፈርድ 18 ግቦችን ማስቆጠር የቻሉ ተጫዋቾች ናቸው። የአሲስቱንም ደረጃ እየመራ የሚገኘው መሐመድ ሳላህ ነው። 18 አሲስቶችን አድርጓል። ጃኮብ መርፊ ኒውካስል ዩናይትድ 12 አሲስቶችን አድርጓል። አንቶኒ ኤላንጋ ከኖቲንግሃም ፎረስት፣ አንቶኒ ሮቢንሰን ከፉልሃም፣ ቡካዮ ሳካ ከአርሰናል፣ ሚኬል ዳምስጋርድ ከብሬንትፈርድ እነዚህ ደግሞ 10 አሲስቶችን በተወዳጁ የእንግሊዝ ፕሪምየር ሊግ ማድረግ የቻሉ ቡድኖች ናቸው። በአውሮፓ አምስቱ ታላላቅ ሊጎች መካከል አሁን ላይ በትልቅ ፉክክር ዋንጫውንም የት እንደሚገባ ያለየንበት እንዲሁ ደግሞ በጣም በትልቅ ትንቅንቅ እየተደረገ የሚገኘው ውድድር የጣሊያን ሴሪኤ ብቻ ነው። ያልተረጋገጡ ሌሎች ሊጎችም ያሉ፣ ለምሳሌ የስፓኒሽ ላሊጋም አልተረጋገጠም ሻምፒዮንነቱ። ነገር ግን እንደ ጣሊያን ሴሪኤ የነጥብ መቀራረቦች የሉም። በስፓኒሽ ላሊጋ ባርሴሎና በ7 ነጥብ ልዩነት ሊጉን እየመራ ነው። ነገር ግን አላረጋገጠም፣ አንድ ጨዋታ ይፈልጋል። በጣሊያን ሴሪኤ ግን አሁንም በትልቅ ትንቅንቅ እየተደረገ ይገኛል። የጣሊያን ሴሪኤ ሊጠናቀቅ 2 ሳምንታት ብቻ ወይም 2 ጨዋታዎች ብቻ እያንዳንዱ ቡድን ማድረግ ይጠበቅበታል። አንደኛ ደረጃ ላይ የተቀመጠው የአንቶኒዮ ኮንቴው ናፖሊ ነው። 78 ነጥቦችን ሰብስቦ ነው በአንደኝነት የተቀመጠው። ሁለተኛ ደረጃ ላይ የተቀመጠው ኢንተር ሚላን ነው። 77 ነጥቦችን ይዟል። ወይም በአንድ ነጥብ ልዩነት ነው ሁለት ቡድኖች የተቀመጡት። የቀጣይ ሁለቱ መርሃ ግብሮች ወሳኝ ይሆናሉ ተብሎ ይጠበቃል። አንዳቸው ነጥብ ከጣሉ ሻምፒዮኑን ሊያረጋግጡ የሚችሉበት እንግዲህ ቡድኖች ይረጋገጣሉ ተብሎ ይታሰባል። የጃምፔሮ ጋስፔሪኒው አታላንታ 68 ነጥቦችን ይዞ 3ኛ ደረጃ ላይ ተቀምጧል። ዩቬንቱስ በ64 ነጥብ የአውሮፓ ቻምፒየንስ ሊግ የሚያሳትፈውን ቦታ ለማግኘትም ትንቅንቅ እያደረገ ነው። 4ኛ ደረጃ ላይ ነው የሚገኘው። ነገር ግን 5ኛ ደረጃ ላይ የተቀመጠው ላትሲዮም 64 ነው ያለው። ሮማም 63 ነው። ቦሎኛም 62 አለውና እነዚህ እንግዲህ የአንድ ጨዋታ ልዩነት መፍጠር የሚችሉ ናቸው። ለምሳሌ ዩቬንቱስ ተሸነፈው አሁን የጠቀስኳቸው ቡድኖች በሙሉ ጨዋታቸውን ማሸነፍ የሚችሉ ከሆነ ዩቬንቱስ በአንድ ጨዋታ ልዩነት እንኳን በ37ኛው ሳምንት ልዩነት እንኳን ወደ 7ኛ 6ኛ አካባቢ ደረጃ ሊወርድ የሚችልበት እድሎች ጭምር አሉ። 7ኛ ደረጃ ሊወርድ የሚችልበት አጋጣሚ ያለና እንግዲህ አሁንም በአውሮፓ ቻምፒየንስ ሊግ የሚያሳትፈውን ቦታ ለማግኘትም በጣሊያን ሴሪኤም
ትልቅ ፉክክር ይደረጋል ተብሎ ይጠበቃል። የደረጃ ሰንጠረዡ ግርጌ ላይ ኢምፖሊ፣ ቬኔዚያና ሞንዛ ይገኛሉ። ሞንዛ 18 ነጥቦችን ነው መሰብሰብ የቻሉት። የቀረው ጨዋታ ደግሞ 2 ነው። በሁለቱ ጨዋታዎች ደግሞ ማግኘት የሚችለው ነጥብ 6 ነው። በአጠቃላይ ከ18ቱ ጋር ሲደመርለት 24 ነጥቦችን ነው መሰብሰብ የሚችለው። ስለዚህ 19ኛ እንኳን ሆኖ ማጠናቀቅ አይችልም። 20ኛ ደረጃነቱን አረጋግጦ ከሊጉ መውረዱን ያረጋገጠ ቡድን ነው። ሌሎቹ ግን ቬኔዚያም ቢሆን 26 ነጥቦች አሉት፣ ኢምፖሊም 28 ነጥቦች አሉት። እነዚህ ከሊጉ መውረዳቸውን ገና አላረጋገጡም። 2 ጨዋታዎች ስለሚቀሩ ሊቼ ላይ የመድረስ እድል ይኖራቸዋል። ለምሳሌ ቬኔዚያ ሁለቱንም ጨዋታ ቢያሸንፍ ይቅር ሁለቱ ጨዋታ አንዱን ጨዋታ እንኳን አሸንፎ ሊቼ ሁለቱንም የሚሸነፍ ከሆነ ቬኔዚያ ነጥቡን 29 አድርሶ ከሊቼ በላይ መሆን ይችላልና የሌሎችን ውጤት የሚጠብቅ ቢሆንም ቬኔዚያም ኢምፖሊም አሁን ላይ ከሊጉ መውረዳቸውን ገና አላረጋገጡም። ሞንዛ ግን መውረዱንም አረጋግጧል። 20ኛ ደረጃ ይዞ ማጠናቀቁንም ያረጋገጠ ቡድን ነው። በጣሊያን ሴሪኤም የከፍተኛ ግብ አስቆጣሪነቱን ማቴዎ ሬቴጊው ነው ከአታላንታ እየመራ የሚገኘው 24 ግቦችን በማስቆጠር ነው በአንደኝነት የተቀመጠው። የፊዮረንቲናው ሞይስኪን 17 ግቦችን አስቆጥሯል። የአታላንታው ዶሜሎ ሉክመን፣ የኢንተር ሚላኑ ማርከስ ቱራም እነዚህ 14 ግቦችን ያስቆጠሩ ናቸው። ሮሜሎ ሉካኩ ከናፖሊ እና ሪካርዶ ኦርሶሊኖ ከቦሎኛ 13 ግቦችን ማስቆጠር ችለዋል። የአሲስቱን ደረጃ ሮሜሎ ሉካኩ ከናፖሊ በ10 አሲስቶች ይመራዋል። ክሪስቲያን ፖሊሲክ ከኤሲ ሚላን 9 አሲስቶች አሉት። ኒኮ ፓስ ከኮሞ፣ ኑኖ ሜንዴስ ከላትሲዮ፣ ራፋኤል ሊያው ከሚላን፣ ራኡል ቤላኖቫ ከአታላንታ 8 አሲስቶችን ማድረግ የቻሉ ተጫዋቾች ያደርጋቸዋል። የጣሊያን ሴሪኤ ትልቁ ፍክክር እየተደረገበት የሚገኘው አሁኑ እንግዲህ ይሄ ነው ቁጥራዊ መረጃው። የስፓኒሽ ላሊጋ ጨዋታዎችን በዚህ ሳምንት ቀጥለው ተደርገዋል። ባርሴሎናም እንግዲህ ተቀናቃኙን ሪያል ማድሪድን ማሸነፉን ተከትሎ አሁን ላይ ያላቸው የነጥብ ልዩነት 7 ደርሷል። ሊጉ ደግሞ 35ኛ ሳምንት ነው በዚህ ሳምንት የተደረገው። 3 ጨዋታዎች ይቀራሉ ማለት ነው። ከ3ቱ ጨዋታዎች ደግሞ መሰብሰብ የሚቻለው ነጥብ 9 ነው። ስለዚህ ሪያል ማድሪድ 9 ነጥቦችን እንግዲህ ማሳካት ቢችል እንኳን ባርሴሎና አንዱን ጨዋታ ማሸነፍ የሚችል ከሆነ እንግዲህ ባርሴሎና ሻምፒዮን መሆን የሚያረጋግጥበት እድል ይኖረዋል። ስለዚህ ባርሴሎና ምናልባት በቀጣዩ ሳምንትም ጨዋታውን ማሸነፍ የሚችል ከሆነ ሻምፒዮን መሆኑን ማረጋገጥ ይችላል። ስለዚህ 3 ነጥብ ብቻ ነው የሚጠበቅበት ባርሴሎና ሪያል ማድሪድ ሁሉንም አሸንፏል ብለን ካሰብን። ነገር ግን ሪያል ማድሪድ ጨዋታው ላይ ነጥብ የሚጥል ከሆነ ባርሴሎና ባያሸንፍም ሻምፒዮን መሆኑን የሚያረጋግጥበት እድል ይኖረዋል። ባርሴሎና በ35 ጨዋታዎች የሰበሰበው 82 ነጥቦችን ነው አንደኛ ደረጃ ላይ ተቀምጠዋል። ሪያል ማድሪድ በ35 ጨዋታዎች የሰበሰበው ነጥብ 75 ነው፣ ሁለተኛ ደረጃ ላይ ተቀምጧል። አትሌቲኮ ማድሪድ በ70 ነጥቦች ሶስተኛ ደረጃ ላይ የተቀመጠ ቡድን ነው። አትሌቲክ ቤልባኦም እንዲሁ በ64 ነጥቦች አራተኛ ደረጃ ላይ ተቀምጧል። የደረጃ ሰንጠረዡ ግርጌ ላይ የሚገኙት ሌጋኔሽ በ34 ነጥብ፣ ላስ ፓልማስ በ32 ነጥብ እና ሪያል ቫያዶሊድ በ16 ነጥብ የመጨረሻዎቹን ደረጃዎች ይዘዋል። በዚህ ሊግም ቫያዶሊድ ብቻ ነው መውረዱን አሁን ላይ ያረጋገጠ ቡድን እንደሆነ እየተገለጸ የሚገኘው። ላስ ፓልማስም ሊጋኔሽም የማለፍ እድል ይኖራቸዋል ተብሎ ይጠበቃል። ምናልባት ጨዋታዎቻቸውን ማሸነፍ የሚችሉ ከሆነ የማለፍ እድል አሁንም በእጃቸው ይገኛል። በራሳቸው ነው እድሎችን የሚወስኑት። የከፍተኛ ግብ አስቆጣሪነቱን ኬሊያን ምባፔ ወደ መሪነቱ መጥቷል። አሁን ላይ 27 ግቦችን በማስቆጠር በአንደኝነት ተቀምጠዋል። ኬሊያን ምባፔ ከሪያል ማድሪድ። ሮበርት ሌቫንዶስኪ ሰሞኑን በተለይ በጉዳት ምክንያት ጨዋታዎችን እያደረገ አይገኝም። በ25 ግቦች ሁለተኛ ነው። አንቶ በሚደር ከኦሳሱን 19 ግቦች አሉት። ራፊኒሃ ከባርሴሎና 18 ግቦች፣ አሌክዛንደር ሶርሎት ከአትሌቲኮ ማድሪድ 17 ግቦችን ያስቆጠረ ተጫዋች ነው። በተለይ በዚህ ሳምንት 4 ያክል ግቦችን በአንድ ጨዋታ ማስቆጠሩን እናስታውሳለን። የአሲስቱን ደረጃ ላሚን ያማል እየመራው ይገኛል። 12 አሲስቶችን አድርጓል። ራፊና ከባርሴሎና 9 አሲስቶችን ማድረግ የቻለ ተጫዋች ነው። አሌክስ ቤና ከቪያሪያል 8 አሲስቶች ያሉት፣ ኢኒያኪ ዊሊያምስ ከአትሌቲክ ቢልባኦ እና ጁድ ቤሊንጋም ከሪያል ማድሪድም 8 አሲስቶችን ማድረግ የቻሉ ተጫዋቾች ናቸው። የጀርመን ቡንደስሊጋም ሻምፒዮንነቱ እንግዲህ ቀደም ብሎ የተረጋገጠበት ሌላኛው ሊግ እንደሆነ ይታወቃል። የጀርመን ቡንደስሊጋ የዚህ ሳምንት ጨዋታዎችም ቀጥለው ተደርገዋል። በዚህ ሳምንት ባየር ሚኒክ ዋንጫውን ከፍ አድርጎ መሳሙንም እንዲህ ዋንጫውን መረከቡንም በዚህ ሳምንት ተመልክተናል። ባየር ሚኒክ እንግዲህ አንድ ሳምንት በቀረው የጀርመን ቡንደስሊጋ 79 ነጥቦችን መሰብሰብ የቻለው በአጠቃላይ 33 ጨዋታዎችን አድርጓል። 79 ነጥቦችን ሰብስበው እንግዲህ ሻምፒዮን መሆኑን አረጋግጧል። ጀርመን ቡንደስሊጋ 34 ሳምንታት ነው ያሉት ውድድሩ። ስለዚህ አንድ ጨዋታ ብቻ ነው የሚቀራቸው። ባየር ሌቨርኩዘን 68 ነጥቦችን ሰብስበው የአውሮፓ ቻምፒየንስ ሊግ የሚያሳትፈውን ቦታ ማግኘቱን አረጋግጧል። አይንትራክ ፍራንክፈርት 57 ነጥቦችን ሰብስበው ሶስተኛ ደረጃ ላይ የተቀመጠ ቡድን ነው። ፍራይበርግ በ55 ነጥቦች አራተኛ ነው። ዶርትሙንድ በ54 ነጥብ አምስተኛ ደረጃ ላይ የተቀመጠ ቡድን ነው። አረቢ ለብዚሽ በ51 ነጥቦች ሰባተኛ ደረጃ ላይ ተቀምጧል። የደረጃ ሰንጠረዡ ግርጌ ላይ ሄዲንሃም በ29፣ ሆልስቲን በ25 ነጥብ እና እንዲሁ ደግሞ ቦሃም በ22 ነጥቦች
የመጨረሻዎቹን ደረጃዎች የያዙ ቡድኖች ናቸው። እነዚህ ሶስቱ ቡድኖች እንግዲህ መውረዳቸውን ከሞላ ጎደል ያረጋገጡ ናቸው። ሁለቱ ደግሞ የተረጋገጠ ጉዳይ ነው። የከፍተኛ ግብ አስቆጣሪነቱን ሃሪ ኬን እየመራው ይገኛል። 25 ግቦችን በውድድሩ ላይ ማስቆጠር የቻለበትን አጋጣሚ የተመለከትነው የዶርትሙንዱ ሴርሂው ጉራይሲ 20 ግቦችን አስቆጥሯል። ፓትሪክ ሺክ ከባየር ሌቨርኩዘን 19 ግቦች ያሉት፣ ጆናታን ቡርካት ከማይንዝ 17፣ ቲም ደግሞ ከቦሩሲያ ሞንችግላድባህ 16 ግቦችን ያስቆጠረ ተጫዋች ነው። የአሲስቱን ደረጃ ሚኬል ኦሊሴ ከባየር ሚኒክ 14 አሲስቶችን በማድረግ ይመራል። ፍሎሪያን ቨርትስ ከባየር ሌቨርኩዘን 12 አሲስቶች ያሉት፣ ቪንቼንዞ ግሪፎ 11 አለው ከፍራይበርግ፣ ፓስካል ግሮብ እና ሁሊያን ብራንት ደግሞ 10 እና 9 ያደርገዋል ከቦሩሲያ ዶርትመንድ ናቸው። ሁለቱም ተጫዋቾች እነዚህ ናቸው ቁጥራዊ መረጃዎቹን እየመሩ የሚገኙት። ሌላኛው ፍሬንች ሊግ 1 ነው። በፍሬንች ሊግ 1 በዚህ ሳምንትም የሊጉ መሪ ፓሪስ ሰን ዠርሜን ተከታዩ ኦሎምፒክ ደ ማርሴይና እንዲሁም ሞናኮ ጨዋታዎቻቸውን አሸንፈዋል። የሊጉ ሻምፒዮንነት ቀደም ብሎ በፓሪስ ሰን ዠርሜን ተረጋግጧል። ማርሴይና ሞናኮ ደግሞ ቻምፒየንስ ሊግ መግባታቸውን ያረጋገጡ ቡድኖች ሆነዋል። በተለይ ትናንትናና ከትናንትና በስቲያ ባደረጓቸው ጨዋታዎች እነዚህን ነገሮች ማረጋገጥ ችለዋል። ፓሪስ ሰን ዠርሜን 81 ነጥቦችን ነው መሰብሰብ የቻለው። ማርሴይ 62 ነጥቦችን ይዞ ሁለተኛ ደረጃን አሁን ላይ ይዟል። አንድ ጨዋታ ነው የሚቀረው። ሞናኮ በ61 ነጥቦች ሶስተኛ ደረጃን የያዘ ቡድን እንደሆነም ተመልክተናል። ኒስ አራተኛ ነው፣ ሊል አምስተኛ፣ ስትራስቡርግ ደግሞ ስድስተኛ ደረጃ ላይ ተቀምጧል። ሊዮን ሰባተኛ ደረጃ ላይ የተቀመጠው። የደረጃ ሰንጠረዡ ግርጌ ላይ ሞንፔሌ፣ ሴንት ኢቲየንና ሊ ሃርቬ ይገኛሉ። የከፍተኛ ግብ አስቆጣሪነቱን አሁንም ኦዝማን ዴምቤሌ እየመራው ይገኛል። ነገር ግን በመጨረሻው ጨዋታ የሚጠበቅ ፉክክር ይሆናል ተብሎ ይታሰባል። ምክንያቱም ሁለተኛ ደረጃ ላይ የተቀመጠው ሜሰን ግሪንውድም በሁለት ግቦች ብቻ ነው ዝቅ ብሎ የተቀመጠው። 19 ግቦች ያሉት የኦሎምፒክ ደ ማርሴው ተጫዋች ሜሰን ግሪንውድ 19 ግቦች አሉት። አማዱ ካላሚውዲ ደግሞ 17 ግቦችን አስቆጥረዋል ከሬንስ። ጆናታን ዴቪድ ከሌላ 16 ግቦች አሉት። ብራድሊ ባርኮላ ከፓሪስ ሰን ዠርሜን 14፣ ኢማኑኤል ኤሜጋ ከስትራስቡርግም 14 ግቦችን ያስቆጠረ ተጫዋች ነው። የአሲስቱን ደረጃ እንግዲህ በርከት ያሉ ተጫዋቾች 10 አሲስቶችን አድርገዋል። ብራድሊ ባርኮላ ከፓሪስ ሰን ዠርሜን፣ ጋይታን ፔሪን ከኦንዤ፣ ማጋኔስ ሞናኮ እና ራያን ቸርኪ ከሊዮን እነዚህ 10 አሲስቶችን ያደረጉ ናቸው። ሞሰስ ሳይመን ከናንተስ ደግሞ 9 አሲስቶችን ማድረግ የቻለም ተጫዋች ነው። የመጨረሻ የሊግ ዳሰሳችንን የምናደርገው የሳዑዲ ፕሮ ሊግ ላይ ነው የሚሆነው። በሳዑዲ ፕሮ ሊግ ዛሬ የሚደረጉ ጨዋታዎች አሉ። አል ሂላል ከአል ሮባህ ጋር ጨዋታውን ያደርጋል። ጨዋታ አሁን ምሽት 1 ሰዓት ከ05 ሲል የሚደረግ መርሃ ግብር ነው። ሌላኛው አልሁዱድ ከአልናስር ጋር የሚያደርጉት ጨዋታ ነው። ይህ ጨዋታ ደግሞ ምሽት 3 ሰዓት ላይ የሚደረግ ነው። ትናንትና አልኢቲሃድ እና አልፋያህ ጨዋታቸውን አድርገው ነበር። አልኢቲሃድ ይህንን ጨዋታ 3-0 በሆነ ውጤት ማሸነፍ ችሏል። ካሪም ቤንዜማ ትናንትና በ24 እና በ54ኛው ደቂቃ ላይ ጎል ማስቆጠር ችሏል። ሙሐመድ ካሪም አልበቃዊ ደግሞ ትናንትና ሌላ ጎል ማስቆጠር የቻለበትን አጋጣሚ የተመለከትነው። አልኢቲሃድ በአጠቃላይ 3-0 በሆነ ውጤት ትናንትና ማሸነፍ የቻሉበትን አጋጣሚ ነው እንዲሁ የተመለከትነው። የደረጃ ሰንጠረዡን አልኢቲሃድ ነው እየመራ የሚገኘው። ሊጉ እንግዲህ እንዳልኳችሁ 34 ሳምንታት የሚኖረው ይሆናል። 31ኛ ሳምንት ነው የተደረጉት። ስለዚህ 3 ጨዋታዎች ይቀራሉ። ዛሬ አልናስር እና አልሂላል 31ኛ ሳምንት ጨዋታቸውን ያደርጉና እንግዲህ 3 ጨዋታዎች የሚቀሩ ይሆናል። በ3ቱ ጨዋታዎች ደግሞ መሰብሰብ የሚቻለው ነጥብ እንግዲህ 9 ነውና እንግዲህ ጥቂት ጨዋታዎች ብቻ ለማረጋገጥ አልኢቲሃድ ጥቂት ጨዋታዎች ብቻ ማሸነፍ ይጠበቅበታል። እጅጉን ለዋንጫው ተቃርበዋል። አልኢቲሃዶች የደረጃ ሰንጠረዡን በ74 ነጥቦች እየመሩት ይገኛሉ። ሁለተኛ ደረጃ ላይ የተቀመጠው አልሂላል ነው 65 ነጥቦች ያሉት። በመሃላቸው የ9 ነጥብ ልዩነት አለ። ነገር ግን ዛሬ አንዱን ጨዋታ ሲያደርግ ደግሞ መልሶ ወደ 6 ነጥብ የሚጠብበት እድል ይኖራል። ስለዚህ አልሂላል ዛሬ ጨዋታውን ያደርጋል። አልቃዲሺያ 62 ነጥቦችን ይዞ ሶስተኛ ነው። አልአህሊ ደግሞ አልአህሊ ሳዑዲ 61 ነጥቦችን ይዞ አራተኛ ነው። አልናስር ዛሬ 60 ነጥቦችን ይዞ አምስተኛ ነው። ዛሬ ማሸነፍ የሚችል ከሆነ ግን ነጥቡን 63 ስለሚያደርስ ሶስተኛ ደረጃነትን መልሶ መረከብ የሚችልበት እድል ይኖረዋል ተብሎ ነው የሚጠበቀው። የከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው የአልናስሩ ክሪስቲያኖ ሮናልዶ ነው። 23 ግቦችን በማስቆጠር የሊጉን ከፍተኛ ግብ አስቆጣሪነት እየመራ ይገኛል። አብዱራዛቅ ሐምዳላ እንዲሁ ደግሞ ካሪም ቤንዜማም 21 ግቦችን በማስቆጠር ይከተሉታል። አይቫን ቶኒ ከአልአህሊ ሳዑዲ 20 ግቦች ያሉት፣ ሁሊያን ደግሞ ከአልቃዲሺያ 19 ግቦችን ያስቆጠረ ተጫዋች ነው። የአሲስቱን ደረጃ የሚመራው የአልኢቲሃዱ ሙሳ ዲያቢ ነው፣ 14 አሲስቶች ያሉት። የአልሂላሉ ሳሌም አልዳውስሪ 12 አሲስቶችን በማድረግ ይከተለዋል። ሪያድ ማህሬዝ 10 አሲስቶች ያሉት፣ ሳዲዮ ማኔም በተመሳሳይ 10 አሲስቶችን ማድረግ የቻሉም ተጫዋቾች ናቸው። እነዚህ በሳዑዲ ፕሮ ሊግ እና በአውሮፓ ታላላቅ ሊጎች በአጠቃላይ ትላንትናና ከትላንትና በስቲያ እንዲሁ ደግሞ ዛሬ የሚደረጉ ጨዋታዎችን ጭምር እየዳሰስንበት ፕሮግራማችን ነው።
የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ስለምጽፉልንም እጅጉን ከልብ አድርገን እናመሰግናለን። ፏርባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረኩኝ። ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር ለነበራችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። መልካም ጊዜ እንዲሆንላችሁም በአክብሮት ተመኘው።